እሺ ለአርሰናል ደጋፊዎች ነው መጀመሪያ ለአርሰናል ደጋፊዎች አጠቃላይ ለኢትዮጵያ ወጣቶች ነው ይሄንን ቪዲዮ ሪከርድ የማደርገው። በመጀመሪያ ደረጃ የቻምፒዮንስ ሊግ ፍጻሜ ላይ መድረስ በጣም ትልቅ ስለሆነ ከዛ ሁሉ ቡድኖች የፍጻሜ ጨዋታ ላይ መድረስ በጣም ትልቅ ስኬት ነውና እንኳን ደስ ያላችሁ ላለው ለአርሰናል ደጋፊዎች ጤናማ ድጋፍ ለምታደርጉት እና በጣም ብዙም እንደሆናችሁ አውቃለሁ። እኔም ኳስ ደጋፊ ነኝ እና ነበርኩ በተለይ የባርሳ ነኝ እንደምታውቁት እና ብዙ የተማርኩት ነገር አለ። ለዚህም ነው ሪፍሌክት ማደርገው እና ስለ ኳሱ ጉዳይ ሳይሆን ስለ ኢትዮጵያ ወጣቶች ነው ለማህበረሰቡ ማለት ነው። የምንማርበት ከሆነ ለመማር ዝግጁ ከሆን እያንዳንዱ አጋጣሚ እያንዳንዱ የሚነሳ አጀንዳ ትምህርት ለመስጠት ለኢትዮጵያ ወጣቶች እድል ይሰጠናል እና ዝም ማለት አልፈለኩም። አሁን አርሰናል ምን ውስጥ አለፈ? 22 አመት ሙሉ እቺን ዋንጫ ለማሸነፍ ሲጠብቅ ነበር ፕሪሚየር ሊግ። የኛ ኢትዮጵያ ወጣቶች የኔ አይነት ጎልማሶች እውነት 20 አመት አላማችን ላይ እንቆያለን ወይ? ተስፋ ሳንቆርጥ 20 አመት ሙሉ እንታገላለን። 22 አመት ሙሉ በቅንነት በታታሪነት አብሮ በመስራት በተለያየ ስትራቴጂ መሪዎችን እያደረግን ስልጠና እየሰለጠንን ምን እያደረግን እንሰራለን ወይ ነው ነው ውጤቱ ላይ አርሰናል መለያውን ምናምን በየቦታው ወያላው ዝም ዋትኤቨር ጫጫታ ምናምን ዝም ብሎ ድምጽ ልትሰሙ ትችላላችሁ። እሱ አይደለም ጉዳዩ። አስተውለን ቆም ብለን እያሰብን የምንደግፍ ከሆነ ከአርሰናል ይማራሉ የኢትዮጵያ ወጣቶች። ተራ ተከታይ አይሆንም። ዝም ብሎ ሚንጋጋ አይሆንም። አላማው ላይ ራሱን ለማሻሻል ቤተሰቡን ለማሻሻል የተሻለ ሀገር ለመገንባት በግልና በቡድን ከእግር ኳስ ብዙ ነገር ነው የምትማሩት። ከአርቴታ ማአት ነገር ትማራላችሁ። ከተጫዋችነት ወደ አሰልጣኝ ነው የገባው። ከተማሪነት ወደ መምህርነት ልትሉ ትችላላችሁ። ከተከታይነት ወደ መሪነት ልትሉ ትችላላችሁ። የአርቴታን ታሪክ ለመድገም ዝግጁ ነን እኛ። እንደሱ አብረን እንደሱ ከታች ጀምረን ተምረን ለማደግ ዝግጁ ነን እኛ። ኦኬ ዝግጁ ነን ወይ? ያንን ሂደት ውስጥ ለማለፍ 20 አመት 22 አመት እንደ አርሰናል የአርሰናል ደጋፊዎች እውነት ለዓላማችሁ የጸናችሁ ናችሁ ወይ ነው? ትማራላችሁ ከዚህ ሂደት። ካልሆነ ተራ ይሆናል። ኳሱ ምኑ ጫጫታው ትርጉም የሌለው ይሆናል ማለት ነው። ዝም ብሎ ማሞቅ ነው የሚሆነው። ስሜታችሁ ላይ መጋለብ ነው የሚሆነው። አንዳንድ አይቻለሁ። ለምሳሌ በጣም መናገር ያለብኝ ለምሳሌ እስከ ሚዲያ ላይ መጥተው እንባቸውን አፍስሰው የሚያለቅሱ ሰዎች አይቻለሁ። ይህን አይነት ሰው መጠየቅ እንፈልገው እውነት ኢትዮጵያ ውስጥ ሌላ እስከ ዛሬ የሚያስለቅስ ነገር ሆኖ አያውቅም? ለምንድን ነው እስከ ዛሬ ጸጥ ብለህ አርሰናል ሲሸነፍ እንባህን አውጥተህ ሚዲያ ላይ መጥተህ ለትውልድ የምታሳየው? እስከ ዛሬ የት ነበርክ? የሚያስለቅስ ነገር በእውነት የሰውን ትኩረት የሚፈልግ ሀዘን የሚገባ ቦታ ላይ ጸጥ ብለህ ዛሬ እግር ኳስ ቡድን ተሸነፈ ተብሎ ግን መጥተህ እያለቀስክ ለትውልድ ስታሳይ ይገባኛል። ስሜትህ ነው የሚሰራው እዚህ ጋር። የሚያስተውለው ጭንቅላት አይደለም ያን የሚያደርገው። እግር ኳስ እንደዛ ሰውን ያደርጋል። የማስተዋል አቅማችንን ይወስድብናል። ለዚህ ነው ሪከርድ ማድረገው ይሄን ቪዲዮ። ኢትዮጵያ ወጣቶች ማስተዋል አለባችሁ። የምትከተሉትንና የማትከተሉትን ነገር ስትደግፉ በስነ ስርዓት፣ ስትቃወሙ በስነ ስርዓት አስተዋይ አእምሮአችሁን ተጠቅማችሁ ስሜታችሁን አይደለም። ሁላችንም ጋር ስሜት አለ፣ ይገባኛል። እኔ ባርሳ ሲሸነፍ በጣም ብዙ ነገር ሆኖ ብዙ ነገር አይቻለሁ። ምን ያህል የራሴን ስሜት መቆጣጠር ራሱ ለኔ ፈተና እንደነበር አስታውሳለሁ። ለዚህ ነው ሪከርድ ማድረገው። የስሜታዊነቱ ያልፋል። ካወቅንበት ግን ከእያንዳንዱ አጋጣሚ ትምህርት እንወስዳለን። በደንብ ካስተዋልንበት ለምሳሌ የአርሰናል ደጋፊዎች ማህበር ዝም ብሎ ተሰብስበ ቢራ ከመጠጣት ወጣ ብለህ ገንዘብ አዋጥተህ ንግድ ድርጅት ብትከፍት፣ ትልልቅ ስራ እድል ለወጣቶች ብትከፍት ምን አለበት? የግድ አልኮል ማለት ነው? እግር ኳስ ሲባል ድራፍት ብቻ ማለት ነው? እውነት
ይሄን እንደዚህ መናገር ፈልጋለሁ። እግር ኳስ ሲባል ድራፍት መጠጣት ብቻ ነው እንዴ? ተሰብስቦ መጨፈር ብቻ ነው እንዴ? ቢዝነስ እኮ አለ ከጀርባው። ቢሊየንስ ኤንድ ቢሊየንስ ኦፍ ስፖንሰርሺፕ። ይሄ የምታዩት እግር ኳስ አንድ እግር ኳስ ተጫዋች ስንት ብር ነው የሚከፈለው? አርሰናል ውስጥ ያለው ቻምፒዮንስ ሊግ ስንት ብር ነው ሽልማቱ? ይሄ ኢትዮጵያውያን ትንሽ ነቃ እንበል እንጂ ትንሽ እንውጣ፣ ከትንንሽ ወሬዎች እንውጣና ትልልቅ አገራዊ የንግድ ድርጅቶችን ለወጣቱ ስራ ዕድል የሚፈጥሩ ወጣትን በስሜት ከመጋለብ ያለፈ በኢትዮጵያዊ ስነ ስርዓትና በኢትዮጵያ ባህል በኢትዮጵያ እሴት ላይ መሰረት ያደረገ ቢዝነስ መስራት እኮ ይቻላል። ያንን እኮ ማሰብ ትችላላችሁ የአርሰናል ደጋፊዎች። ዝም ብሎ ዋንጫውን ይዘው ከማለት በተጨማሪ ለትውልድ ለዚህ ሁሉ ኳሱን ለሚከተለው በዚህ አጋጣሚ ሰብሰብ አድርገህ ትልቅ የብድርና ቁጠባ እንኳን ድርጅት ማድረግ ትችላለህ ካሰብክበት። ካልሆነስ ተራ ተከታይ በየቦታው እየተንጫጫ ወያላው ዝም ዘፈን ትዘፍናለህ፣ ሚዲያ ላይ መተህ ታለቅሳለህ፣ ትሄዳለህ። ጠላቶቻችን ዋሬቨር ብሎ የሚጽፍም ደግሞ ሰው አይቻለሁ። ኧረ በህግ አምላክ ጠላት የሚባል ቃል የትም አትጠቀም። ጠላት የሚባል ኳስ ሜዳ ላይ የለም። ይገባኛል ለማለት የፈለጋችሁት እንደዛ አይደለም፣ ግን ቃላት ፓወር አላቸው። ለወጣቶች ሚዲያ ላይ ፖስት የምናደርገው ነገር ለትንንሽ ወጣቶች፣ ምክንያቱም በጣም ብዙ ሰው ነው አርሰናል የሚደግፉት። ኢትዮጵያ ውስጥ በአት ወጣቶች እንደሚደግፉ ታውቃለሁ። እናቶች ጭምር ይደግፋሉ አርሰናል። ስለዚህ በኢትዮጵያ ቡና ወይም በጊዮርጊስ ወይ በሲዳማ ወይ ደግሞ በአርባ ምንጭ ወይ በድሬዳዋ ክለቦች መስራት ካቃተን እስቲ በአርሰናል ስም ሰብሰብ እንበልና ትልቅ ድርጅቶች እንፍጠርና ለወጣቱ ስራ ዕድል ኢንቨስትመንት ንግድ ድርጅቶች ይሰሩ። በዚህ አጋጣሚ መለያውን ከመልበስ ያለፈ አሸነፈ ተሸነፈ ከሚል ኡታ ያለፈ ነገር የጽናት ምሳሌውን 22 ዓመት ለአንድ ዓላማ ሰርቶ ለውጤት መድረሱን ምክንያት አድርገን እግር ኳስ ንግድ ስለሆነ ከኋላ ያለውን ቢዝነስ ወስደን እኛም ቆንጆ ቆንጆ ንግዶች ታዲያ ይገባኛል። የአልኮል ንግድ ይበዛል፣ ድራፍት ቤት ይበዛል፣ ኳስ ሲመጣ ቤቱ ይሞቃል። አዎ ግን ሌሎችም ነገሮች መስራት ይቻላል። እስቲ እሱንም ዲስከሬጅ ማድረጉ እንደው ለጊዜው ያዝ እናርገውና አስ ጉድ አትሊስት እዛ ጋር ቢዝነስ አለ፣ ሌሎች ቢዝነሶች ደግሞ ይጨመሩበት። ገጠር ያለውስ ወጣት ግብርና ምናምን ኤሪያ ላይ ምን ልታረግ ትችላለህ? ትራንስፖርት ሴክተር ላይ ምን ልታረግ ትችላለህ? ቴክኖሎጂ ላይ ምን ልታረግ ትችላለህ? እንደ አርሰናል ደጋፊ ኦኬ። ይሄንን ነው መናገር ፈልገው እንደ የስ ኢትዮጵያ ላይ እንደሚሰራ ሰው እያንዳንዷን የምትገኘውን እድል ለኢትዮጵያ ወጣቶች አላማ መጠቀም በቃ ዩዝ ኤንድ ኤጁኬሽን ሰፖርት ሰርቪስ። ይሄ ኢትዮጵያ ወጣቶች እና ትምህርት ድጋፍ አገልግሎት ነው። ወጣቱ ቁጥር 1 አጀንዳችን ይሁን በመናደርገው ነገር ሁሉ እንዴት አድርጌ ወጣቱ እንዲጠቀም አደርጋለሁ ብሎ የሚያስብ ኢትዮጵያዊ ቢበዛ ይሄ ሁሉ ወጣት አይሞትም። ይሄ ሁሉ ወጣት የሱስ ሰለባ አይሆንም። ይሄ ሁሉ ወጣት በሚደግፈው ስፖርት ሰበብ እንኳን ቤቲንግ ኦር ዋሬቨር ውስጥ ገብቶ ራሱንና ህሊናውን አእምሮን ባላጣ ነበረ። ምንድነው ምክንያቱ? እኔና እናንተ ትንሽ ነጫጭ ፀጉር ያወጣን ሰዎች ጥሩ ምሳሌ ልንሆናቸው ስላልቻልን ነው። እና የአርሰናል ደጋፊዎች አሁንም በድጋሚ የባርሳ፣ የማንቸስተር፣ የሊቨርፑል ሁሉም ደጋፊ የእግር ኳስ በአጠቃላይ እንማር ከምናየው ነገር እንሰባሰብ ልላችሁ ፈልጋለሁ። ሰብሰብ እንበል፣ አብረን እንስራ። እድሎቹን የሚመጡበትን ሰዎችን ሰብሰብ የሚያደርጉልንን እድሎች እየተጠቀምን ለሀገራችን የሚጠቅም ነገር እንስራ። ካልሆነ እንደዚሁ ችግር እያወራን የዓለም የመጨረሻ ሆነን ከኋላ እየተከተልን ነው የምንሄደው። ኖ ይሄ መቀየር አለበት። እና እንግዲህ እንደ ኢትዮጵያ አምባሳደር ይሄን ማለት አለብኝ። በጣም ብዙ ወጣቶች እንትን የሚያደርጉበት አጋጣሚ ስለሆነ ነው የምናገረው። በያላችሁበት መልካም ጊዜ ይሆንላችሁ። ለፒኤስጂም፣ ለአርሰናልም፣ ለማንቸስተርም፣ ለሊቨርፑልም፣ ለሁሉም ደጋፊዎች ባርሳም፣ ሪያል ማድሪድም ጭምር ሁላችሁም በርቱ ላለሁ አብራችሁ ስሩ። በመጠኑ ሰለብሬት አድርጉ። ከሚገባው በላይ አትበሉ ልላችሁ ፈልጋለሁ። በጣም አመሰግናለሁ። ቴንክ ዩ ሶ ማች። እንግዲህ ካጠፋውም ደግሞ በተለመደው መልኩ ይቅርታ እንደምትሉኝ ያውቃለሁ። ለማስቀየም አይደለም። ቴንክ ዩ